ትያለሽ? ይሄንን ልሞክረው እንዴ? እኔ ግን ሞገስ የመከረኝ ምክር ትክክል ይመስለኛል። በቃ ሰላምዬ ኤቢን ታያት፣ የራስሽን ህይወት ኖሪ ማለት በቃ ከፈለገች ትክክለኛ ባልሽን እሷ ራሱ ፈልጋ እዛው ታገኘውና ትጠይቅ። አይ ዳጣዬ እባክሽ እንደሱ እንኳን አይሆንም። በቃ አንዴ ላስተዋውቃትና እሷን ማርፋ ትቀመጥ። አስጨነቀችኝ እኮ ዳጣዬ። እኔ ለራሴ ስትጣጣ ያለብኝ ሰው ነኝ። ደግሞ በዚህ ልጨነቅ? ቆይ እስኪ እስከ መቼ? እሺ በቃ አሳስብሽ፣ እኔ ልጆች ይካረቀዋል። እሺ እንግዲህ ዳጣዬ በቃ ይሁን እንግዲህ። ዛሬ ካወቅ ነው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል ሲጨንቀው ልጁን አውጥቶ ይጥላል። ኧረ በስመ አብ ሰላም ደህና ያሉ ልጆች የፊት ሁለተኛ እንደዚህ እንድትናገሩ አልፈልግም። ባሌን አክብሪ። ሰላም እንደዚህ አይነት ቃል ከአንደበትሽ ሲወጣ ከሰማው በእውነት ትቀየምሻለሁ። እሺ ይቅርታ ትዬ፣ ሳላስበው ነው አምልጦኝ። ይቅርታ ጋሽ። ችግር የለም። እዚሁ ሆኜ ልጄን እጠብቃታለሁ። አይ በግድ ትወጫለሽ የምትለኝ ከሆነ ግን እያንዳንዱን ነገር ፍርጥርጥ አድርጌ ለትዬ እነግራታለሁ። እሺ ከዛ በኋላ ሰላም ዛሬ በጣም ትልቅ አጣብቂኝ ውስጥ ገብታለች። ቤተሰቦቻችን እንግዲህ በባለው ክፍል እንዳያችሁት ጋሽ ደረጀን እንግዲህ አፋጣ ይዘው ነበረ። ልጄን አምጣና አለበለዛ ከዚህ ቤት እወጣለሁኝ፣ አለበለዛ ግን ድጋሜ ምንም አይነት ነገር እንዳትጠይቀኝ፣ አላቅህም፣ አታቀኝም፣ ቁርጤን ሳላቅ ይሄን ያክል ዓመት የቆየሁለትን መስዋዕትነት የከፈልኩለትን ህልሜን ሳላገኝ የትም አልሄድም። ልጄን የት አድርጋሃት ነው? ልጄ የት አለች? እያለቀሰች እኮ ነው የወሰዳችኋት። የት ናት ልጄ ብላ እንግዲህ በጣም ኃይለኛ በለቅሶና በንባ ነበረ ነገሩን ስትገልጽ የነበረው። እንግዲህ ጋሽ ደረጀም ያንን ነገር መቆጣጣት ስለማልቻለ እሱ ራሱ በጣም ሲያለቅስ ነበረ። እንግዲህ ጋሽ ደረጀ እንደምታውቁት ዳጣ የሰላም ልጅ ነችና ሰራተኛ ሆና ያለች ነው ቤት ውስጥ እንግዲህ የተወለደችውና ዳጣ በዛን ሰዓት ጋሽ ደረጀ ያው ሚስቱ ስላለች ነገሩ እንዳይታወቅ ሁኔታው እንዳይገለጥ ትዳሩ እንዳይበልጥ በማለት ምክንያት አንስተው እንግዲህ ልጅቷን ቤተክርስቲያን በር ነበር የጣሏትና በዛም ምክንያት እንግዲህ ሌሎች ሰዎች የጎዳና ሰዎች ያው አንስተዋት ዳጣን ታሪክ እንደምታውቁት በዛ መልኩ አድጋ መጨረሻም እንግዲህ አባቴ ብላ ፈልጋ የመጣችው እሷ ነች። ከዛ በኋላ ነው እንግዲህ ጋሽ ደረጀን አሁን ወይዘሮ ሰላም የኔ ያክል ጊዜ እንግዲህ ጸጥ ብላ ሰራተኛ ሆና እዚህ ቤት ቆይታለች። በነገራችን ላይ እዚህ ቤት ስትቆይ ሰራተኛ ብቻ ሆና ሳይሆን የምትጠብቀው የምትኖርለት የራሷ አላማ ስላላት ነው 30 ምናምን አመት የነሱ ሰራተኛ ሆና የቆየችው ማለት ነው። ምክንያቱም ከዚህ ቤት ከወጣች ነገሮች ምናልባት እንዲያልሆነ ይሆኑና ልጇን የማግኘት እድሏ በጣም ጠባብ ስለሆነ የት እንዳደረጓት ለዘመር ሰጥተዋት ነው አሳዳጊ ያስገብተዋት ነው ወይስ ተጥላ ነው ልጅ ሞታ ነው ወይስ በህይወት አለች የሚለው ጥያቄ ሁሌ በህሊኗ ይዘዋወራል። ግን ደግሞ እሱንም ላለመጠየቅ የቤተሰቡንም ሰላም ላለመንሳት ጸጥ ብላ በውስጧ ሁሉ ነገር ይዛ ተቀምጣ እዚህ ደርሳለች ማለት ነው ሰላም። በመጨረሻም እንግዲህ ዛሬ ያው ልጅን አምጣ ብላ በስከልክ ማሰራው ነግረዋለች። አለበለዛ ግን ድጋሜ ልጅን ሳታገኝ ከዚህ ቤት ውጪ የምትለኝ ከሆነ ሁሉንም ነገር ለወይዘሮ ማርቲ እነግራታለሁ ብለው ነበር። ጋሽ ደረጀም እንግዲህ እንዴት ታደርጊያለሽ? ይሄንማ በፍጹም መሆን የለበትም፣ ምንም አይነት ነገር እንደተፈጠረ ማርቲ ማወቅ የለባትም ብሎ ነበር ያላት ማለት ነው። እሺ ብላ ግን ነገሮችን ማስተካከል እንዳለበት ነግረዋለች ማለት ነው ሰላም። ያ ከሆነ በኋላ እንግዲህ ያው ጋሽ ደረጀ ነገሮችን አስተካክላለሁ የሚሆነውን ነገር ችግር የለውም፣ ሲቀጥል አንቺም ደግሞ እዚሁ ወልድሽ እዚሁ እንትን ማለት ትችያለሽ ሰላማን ነው ማርታንም እኔ አስፈቅዳታለሁ ችግር የለውም ማሳመናታለሁ ብሎ ነበረ። ግን በአጋጣሚ እንግዲህ አቢጌል የጠነሰችው ተንኮል ያንን የህንድ ጣዖት የሚጠራው ልጅ እንግዲህ የሰላምን ስልክ ሰጣው እንዲጀነጅናትና ከዛም የልጅ አባቱ ነኝ እንደምትለው ነግራው ነበረ። ከዛም እንግዲህ ቀጥታ ሄዶ
አውርቷታል ሰላምን ማለት ነው። እንግዲህ ለአንድ ቀን ለሁለት ቀን ሰላም ምን አባክ ብላ ብትለውም በሶስተኛ በአራተኛው እንግዲህ የራሷን መንገድ ለማመቻቸት ነው የሞከረችው። እሱም እንግዲህ ምንድነው ሀሳቧ እንደዛም ብላ እንግዲህ ዛሬ ቤተሰቡን ለማስተዋወቅ ቀጥራለች። እንግዲህ ያኛው ልጅ ደግሞ ለአብይል ነግሯታል ዛሬ እንደቀጠረችውና እንደሚመጣ አብይል ታውቃለች ማለት ነው። እንግዲህ ልጁ ሲመጣ ቤት መጥቷል። ሲመጣም እንግዲህ ጋሽ ደረጀም እንስ ሰላምን በፍቅር ያቸነፋትን በፍቅር የወደቀችላትን ሰው ማየት ዛሬ እኔም ናፍቆኛል እያለ በጉጉት እየጠበቀ ነበረ። ወይዘሮ ማርታም እንደዛ ያለች ነበረ። እሷ ግን ውስጧ ሌላ ነበረ። በቃ በንዴት በብስጭት በእንትን ውስጥ ስሜት ነበር የነበረችው። በመጨረሻም እንግዲህ ሰው ስላለ አብጌል እንደውም እንዴ ባልሽ ኩራተኛ ነገር ነው እንደኛ እየጠበቅን እስካሁን ድረስ ያለች ነበር። አይፈርቶ ሊሆን ይችላል እያለ ነበር ሰላምና በመጨረሻም እንግዲህ መጥቷል። ልጁ መጥቶ እንግዲህ ሰላምን የልጄ እናት ነች ብሎ ያምን ይሆን ወይስ አብጌል እንዳለችው የአብጌልን ተንኮል ለማንጸባረቅ ነው የሚመጣው? በእርግጠኝነት እንደዛ ነው የሚሆነው። አለበለዚያማ ከባድ ነው ታውቃላችሁ። እንግዲህ ሰላምን ምን እንደምትመልስ አላቅም። ገና ግን በሩ ሲንኳኳ ሲገባ ብላ ነው በጣም ነው የደነገጠችው። እንግዲህ ወይዘሮ ማርታ ፈገግ ብላ እንግዲህ እንኳን ደህና መጣህ ሰላም ነው ቁጭ በል እየተባለ ነበረ። እንግዲህ መስተንግዶ ይኖረዋል። በመጨረሻ እንግዲህ ሰላም ውሸታም እናት ስል በምክንያት ነው ብላ እንግዲህ አብጌል ነገሮች እንዲስተካከሉላት የራሷን የምትለውን ሁሉ መንገድ እያመቻቸች ትገኛለች። በመጨረሻ ምን ይፈጠር ይሆን? እሱን በቀጣይ ቪዲዮ ይዘን የምንመጣ ነው የሚሆነው። ውድ ቤተሰቦቻችን እንደምን አላችሁልኝ? ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። እስከ መጨረሻ በማየት ሀሳብ አስተያየታችሁን ስጡኝ ማለት ነው። ወንዶችዬ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ደግሞ ያው እና ዳጣ ምንም አይነት ናታን ወደ እሷ ትኩረት እንዲያደርግ አትፈልግም። ምክንያቱም ያው የመጀመሪያው የአብጌልን ስቃይ ማሰቃየቱን ስለማትችለው ነው። ሁለተኛ ደግሞ አብጌልንም ስለምትወዳት አብጌልም ደግሞ ሌላ እንትን እንዳትልበት ከማሰብ አንጻር ነው። ቤተሰቦቻችን ያው እንግዲህ ሁሉም ነገር ከባድ ነው። ያው ዳጣ ግን ናታን እኮ ይመቻታል፣ ሳይመቻት ቀርቶ አይደለም። ግን ያው እንድትቀርበውና የሆነ በቃ እንትን እንድትል አትፈልግም። ለምን ከአብጌል ጋር እንዲሆኑ ነው የምትፈልገው ማለት ነው። እና ከዛ አንፃር ነው እላችኋለሁ ቤተሰቦቼ። እና ሌላው እንግዲህ ሰላም ዳጣንንም ናታንንም ባንድ እንዲሆኑ እንግዲህ የራሷን ሁሉ ጥረት እያደረገች ነው፣ እያጀናጀነች ነው። ሰላም እንግዲህ ልጇ ዳጣ የሷ ልጅ አይደል ዳጣን ለናታን ለመዳር እየለፋች ነው። እንትና ደግሞ ወይዘሮ ማርታ ደግሞ ለአብጌል ለመዳር እየለፋች ነው። የማንኛቸው ይሳካ ይሆን? አብጌልና ናታን እንኳን አይፋሆኑም፣ ግን ጊዜ ይወስዳል እንጂ በእርግጠኝነት ከዳጣ ጋር የሚሆን ይመስለኛል እኔ ማለት ነው። እናንተስ ምን ትላላችሁ ጋይስ? ምን ትላላችሁ? በእርግጠኛ እንደዛ ነው የምትሉት ብዬ ተስፋ አድርጋለሁ እኔ። ምክንያቱም በጣም ከባድ ነው ማለት አሁን ያሉበት ሁኔታ ትንሽ አስቸጋሪ ነው የሚሆነው። ስለዚህ ያው እንግዲህ ቀስ በቀስ ነው ሁሉም ነገር የሚሆነውና በሂደት ሁሉም ነገር እንደሚስተካከል አንጠራጠርም ማለት ነው። ቤተሰቦቻችን እንግዲህ ዛሬ ሰላም ምን ልትል ትችላለች? እንግዲህ ገና ልጁ በሩ ሲከፈት አንገቷን ነው የደፋችው፣ በጣም ነው የደነገጠችው ማለት ነው ቤተሰቦቼ። እና አሁን እሱን ነገር ምን ልትል ትችላለች ትላላችሁ? በጣም ከባድ ነው። እኔ ግን ቀና ብላም ራሱ የምታየው አይመስለኝም። እሱም ደግሞ የአብጌል አፍቃሪ ስለሆነ እንግዲህ ወደ አብጌል ሄዶ ለጥጥል ይችል ይሆን ነው። እውነት ሰላምን የልጅ እናት እንዴት ነሽ ብሎ ሰላም ብሎ አቅፎ ይስማት ይሆን? ምን ይደረጋል ብላችሁ ተስፋ ታደርጋላችሁ? እና ውድ ቤተሰቦቼ ላይክ አድርጉ፣ ሰብስክራይብ በማድረግ አብራችሁኝ ስለሆናችሁ አመሰግናለሁ። የደወል ምልክቷን አጥቁሩ። የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንጭን የመጀመሪያ ኖቲፊኬሽን ይደርሳችኋል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ ብቻ ሳይሆን የደወል ምልክቷን በማጥቆር ሁሌም አብሮነታችሁን አሳዩኝ። ሀሳባችሁን ደግሞ በኮሜንት ቦታ አስቀምጡልኝ። ሁሌም ወዳችሁ ስለምትከታተሉኝ አመሰግናለሁኝ። መልካም ጊዜ በያላችሁበት። ባይ ባይ።